አቶ ታዬ ደንደአ ላይ ተመስርተው የነበሩ 3 አዳዲስ ተደራራቢ ክሶች ላይ የቀረበውን ይግባኝ መርምሮ ውሳኔ ለመስጠት ለዛሬ ሚያዝያ 14 ቀን ቀጠሮ ይዞ ለነበረው የፌደራሉ ጠቅላይ ፍርድ ቤት አቃቤ ሕግ ክሱን ማቋረጡን ለችሎቱ አስታወቀ። የመንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ትናንት የሰጠውት መግለጫ ተዛብቶ ቀርቧል ሲሉ ዛሬ የተናገሩት ሌተናል ጀነራል ታደሰ ወረደ ስልጣኔን እለቃለሁ ብለዋል ተብሎ በክልሉ ሚዲያዎች የተሰራጨው መረጃ የተሳሳተ መሆኑን በምሳሌነት ጠቅሰዋል። እኔ ስልጣኔን እለቃለሁ አላልኩም። ቀጠሉ ፕሬዝዳንቱ ስልጣናቸውን በጩኸትና በደቦ ውሳኔ እንደማይለቁ በመግለጽ ማንኛውም ትግራዋይ የማህበረሰብ አንቂ የክልሉ ፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብ አሳስበዋል። ይህ በእንዲህ እንዳለ በህወሓቱ ዶክተር ደብረጽዮን ገብረ ሚካኤልና በአቶ አማኑኤል አሰፋ የሚመራው የፓርቲ ኮንፈረንስ በመቀሌ ከተማ ዳቦ ቆርሰው መጀመራቸው ተሰምቷል። ከእስር ይለቀቃሉ ተብሎ በቤተሰቦቻቸው ዘንድ ግምት አግኝተው የነበሩት ተጠርጣሪ አርቲስቶች የእስር ጊዜ ዛሬም ቀጠለ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ጤና ይስጥልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የረቡዕ ሚያዝያ 14 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገነን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና ከጊዜያዊ ስቱዲዮ አጫጭር መረጃዎችን ለማስቀደም ባልደረባችን ሄርሜላ ብርሃኑ እየጠበቀችን ነው። ወደ እርሷ እናልፋለን። ሄርሜላ መቀጠል ትችያለሽ። አመሰግናለሁ። ዮ በሞርስ የበላይ ጠባቂ ተዘጋጅተው በኤዲሲው ቅደም ተከተል የተሰጣቸውን መረጃዎች ከሞርስ ጊዜያዊ ስቱዲዮ ሆኜ አቀርብላችኋለሁ። ሄርሜላ ብርሃኑ ነኝ። ኢትዮጵያ በተፈጥሮ ጋዝ የሚሰሩ ከባድ ተሽከርካሪዎችን በብዛት ወደ ሀገር ውስጥ በማስገባት ላይ መሆኗ ተሰማ። ይህ እርምጃ ሀገሪቱ በነዳጅ ላይ የምታወጣውን የውጭ ምንዛሬ ለመቀነስና ለአካባቢ ጥበቃ የምታደርገውን ጥረት ለማገዝ ያለመ እንደሆነ ተነግሯል። በተፈጥሮ ጋዝ የሚሰሩ ተሽከርካሪዎች ከአየር ብክለትና ከድምጽ ብክለት ነፃ በመሆናቸው ተመራጭ የመሆናቸው ምክንያት እንደሆነ ተነግሯል። ትምህርት ሚኒስቴር በሲቪል ሰርቪስ ኮሚሽን ባከናወነው የትምህርት ማስረጃዎችን እውነተኝነት የማጣራት ስራ የ151 ሰራተኞች የትምህርት ማስረጃ ሐሰተኛ መሆኑን እንዳረጋገጠ አስታውቋል። የሚኒስትሩ የስትራቴጂክ ጉዳይ ዋና ስራ አስፈጻሚ አቶ እሸቱ ገላዬ ኮሚሽኑ እንዲጣሩ ከላካቸው 38245 ማስረጃዎች መካከል እስካሁን የ34487ቱ የማጣራት ስራ ተጠናቋል ብለዋል። በተከናወነው ማጣራት 33632ቱ መስፈርቱን አሟልተው ሲገኙ 151ዱ ግን ሐሰተኛ መሆናቸው ተረጋግጦ ውድቅ መደረጋቸውን የአሃዱ ዘገባ ያመለክታል። የፊታችን መስከረም በህንድ በሚካሄደው የብሪክስ አባል ሀገራት ጉባኤ ብሪክስ ፔ የተሰኘው አዲስ የዲጂታል ክፍያ ስርዓት በይፋ እንደሚጀመርና በህንድ ማዕከላዊ ባንክ እንደሚመራ ተሰማ። ብሪክስ ፔ የተሰኘው ይህ ስርዓት አባል ሀገራቱ በየራሳቸው የሀገር ውስጥ ገንዘብ ግብይት እንዲፈጽሙ ያስችላቸዋል ነው የተባለው። ይህ እርምጃ ሀገሪቱ ከአሜሪካ ዶላር ተጽዕኖ ከስዊፍት የክፍያ ስርዓት ጫና ራሳቸውን ለማላቀቅ የወሰዱት ቁልፍ ስልት ተደርጎ ተወስዷል። በዓለም አቀፍ ደረጃ በግዢ አቅም የ44% የኢኮኖሚ ድርሻ ያለው ብሪክስ ይህን ራሱን የቻለ የክፍያ አማራጭ ይዞ ብቅ ማለቱ አሜሪካ ምን አይነት ምላሽ ትሰጥ ይሆን የሚለውን የብዙዎች ጥያቄ አድርጎታል።
የአሜሪካ የጦር ሰፈሮች በተባበሩት አረብ ኤሚሬቶች ላይ ሸክም በመሆናቸው ሊዘጉ ይገባል አሉ ፕሬዝዳንታዊ አማካሪ። የተባበሩት አረብ ኤሚሬቶች ከአሁን በኋላ የአሜሪካ የጦር ኃይል ድጋፍ እንደማያስፈልጋትና በአገሪቱ የሚገኙ የዩናይትድ ስቴትስ የጦር ሰፈሮች እንዲዘጉ ጥሪ መቅረቡ ነው የተሰማው። የኤሚሬቶች ፕሬዝዳንታዊ አማካሪ ለሮይተርስ የዜና ወኪል በሰጡት መግለጫ አገሪቱ ራሷን በብቃት የመከላከል አቅም እንዳላት በተግባር ማረጋገጧን ገልጿል። በተለይም የኢራን ጥቃት በነበረበት ወቅት የተመዘገበው ውጤት ኤሚሬቶች ያለ ውጭ እርዳታ ራሷን መጠበቅ እንደምትችል ማሳያ መሆኑን ጠቅሷል። አማካሪው አክለውም በአረብ ባህረ ሰላጤ ላይ የሚገኙት የአሜሪካ የጦር ሰፈሮች ለተባበሩት አረብ ኤሚሬትስ ሸክም እየሆኑ በመምጣታቸው የሚዘጉበት ጊዜ አሁን ነው ብለዋል። የተወደዳችሁ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳስረሱ ላስታውሳችሁ። የሞርስ ኤዲሲ የደውል ምልክቷን ተጫኑና ወደ እናንተ ስንደርስ በቀላሉ እንገናኝ ዘንድ ይረዳናል የሚል መልእክት እንሆ ብለዋል። ከሞርስ ጊዜያዊ ስቱዲዮ ወደ እናንተ ሲደርስ የነበረውን አጫጭር መረጃ የመራሁት እኔ ሄርሜላ ብርሃኑ ነበሩ። ከዋናው ስቱዲዮ ከሌሎች መረጃዎችና በስፋት ከተሰናዱ ርዕሰ ጉዳዮች ጋር እዮብ ደመቀ ይጠብቃችኋል። መልእክት ሰምተን ወደ እሱ አሻግራችኋለሁ። ሜጀር ጄኔራል ጥሩያ ሰፊ ይባላል። ይሄ አጠቃላይ እንግዲህ ሙዚየሙ ከ1940ዎቹ ጀምሮ በዛን ጊዜ የነበሩ መሪዎች እየታሰበ እየተሰራ ግን ሳይፈጸም የቆየ ሙዚየም ነው። አሁን ከለውጡ በኋላ እንደገና በተወሰነው ኃላፊዎቻችን በወሰኑት መሰረት ይሄ ሙዚየም እንደ አዲስ ሊገነባ ተችሏል። እንግዲህ ዋናው አላማው እንግዲህ ሀገራችን ትልቅ ነች። ሀገራችን ትልቅ ታሪክ አለው። በተለይም ደግሞ ወታደራዊ ታሪኩ በጣም ሰፊ ነው። ያ ሰፊ ታሪክ ደግሞ እንዲሁ መቅረት መቻል የለበትም። ያ ሰፊ ታሪክ ትውልዱ እንዲማርበት መገንባት መቻል አለበት፣ መሰነድ መቻል አለበት። እሳቤው ይሄ ነው። መጪው ትውልድ ታሪኩን የሚማረው ታሪኩ ሲቀመጥ ነው። እንዲሁ ሲሆን ግን አፈ ታሪክ ነው፣ ወሬ ነው ሊሆን የሚችለው እና ዋናው አላማው ወታደራዊ ታሪኮቻችን ትውልዱ እንዲማርበት፣ ትውልዱ ከአባቶቹ ታሪክ ከአያቶቹ ታሪክ ተምሮ ራሱን ለቀጣዩ ደግሞ እንዲያዘጋጅ በማሰብ የተገነባ ሙዚየም ነውና ይሄ ሙዚየም እንግዲህ ታሪክ የሚጀምረው ዋና ሙዚየም ሲገነባ ትርክቱ የሚጀምረው ከአክሱም ዘመነ መንግስት ጀምሮ እስካሁን እስካለው ወታደራዊ ታሪኮቻችን እዛ አዲሱ የሚገነባ ሙዚየም ላይ ይቀመጣል ማለት ነው። ይሄ ጊዜያዊ ሙዚየም ነው። ያ እስከሚገነባ ድረስ ትውልዱ እየመጣ ታሪኩን እንዲያይ ለዛ ታሳቢ በማድረግ ነው ሊገነባ የቻለው። አባቶቻችን የሚገርመው ነገር እዚህ ያያያችኋቸው በአድዋ ጦርነት ጊዜ አባቶቻችን ይጠቀሙባቸው የነበሩ መሳሪያዎች አሉ። እነዛ መሳሪያዎች ደግሞ ቫራይቱ የተለያየ ነው። ከአሜሪካን አለ፣ ከሶቪየት ህብረት አለ፣ ከቼኮስሎቫኪያ አለ፣ ከቻይና አለ፣ ከተለያየ አገር ነው። ሀገራቸውን ለመጠበቅ አባቶቻችን ምን ያክል ዋጋ ይከፍሉ እንደነበረ፣ ምን ያክልም ደግሞ አገር ማዶ ተሻግረው ዲፕሎማሲው ውስጥ ገብተው ሀገራቸውን ለመጠበቅ ያደርጉት የነበረውን እንቅስቃሴ ያሳያል ማለት ነው። ስለዚህ ከዚህ ትውልዱ ምን ያክል ታሪክ ለመጠበቅ ይንቀሳቀሱ እንደነበረ ይሰሩ እንደነበረ ይሄም ደግሞ ዝም ብሎ አይደለም መስዋዕትነትም ጭምር ነበረው ማለት ነው። ሀገር የተገነባው እንዲሁ አይደለም፣ በደም አሻራ መስዋዕትነት ተከፍሎበት ነውና ትውልዱ ከዚህ ነው የሚማረው። ቀጣይም ሰራዊቱም ራሱ የሚጀግነው በራሱ በአባቶቹ በአያቶቹ ታሪክ ነውና የራሱን ታሪክ እንዲሁ ሰንደ ስታስቀምጥ ሰራዊቱ ይጀግናል። ትውልዱ ደግሞ በአባቶቹ ታሪክ እንዲኮራ ያደርገዋል። ቀጣይ ራሱን ደግሞ ሀገሩን ለመጠበቅ ዝግጁ እንዲሆንም ያደርገዋልና እነዚህ መሳሪያዎች ራሳቸው ይናገራሉ። ምንም አስረጂ አያስፈልግም። እዚህ የተቀመጡት ነገሮች ተጨባጭ አባቶቻችን የከፈሉትን መስዋዕትነት ምን ያክል መስዋዕትነት ከፍለው ምን ያክል ደክመው ከዛም በኋላ ደግሞ ሰራዊታችን ከዛ ከአባቶቹ ታሪክ ተቀብሎ በሰላም ማስከበሩ ሊሆን ይችላል። እዚሁም ደግሞ በሀገራችን ውስጥ በሚፈጠሩ ግጭቶች
መስዋዕትነት እየከፈለ ሀገሩን እያስጠበቀ እንዳለ ያሳያል። ትውልዱ ከዚህ መማር መቻል ይችላል። ዛሬ ምክትል ጠቅላይ ሚኒስትሩ መጥተዋል። በእውነቱ በጣም ነው ደስ ያለን፣ በጣም ነው ደስ ያለን። ሌላውም ደግሞ እንዲመጣ ግፊትም ይፈጥራልና ባዩት ነገር በጣም ተደስተዋል፣ በጣም ተደምመዋል። መከላከያ ውስጥ እሳቸውም እንደነበሩ ታሪክ ያስረዳል። ራሳቸውንም ጭምር ያዩበት ነውና በዚህ በጣም ተደስተናል። ሌላውም ማህበረሰብ መምጣት ይችላል። በነገራችን ላይ እዚህ ሙዚየም ላይ አንዳንድ ዩኒቨርሲቲ ፒኤችዲያቸውን መጥተው ሰርተዋል። አሁን ሲነግሩኝም ነበርና መጽሐፍም ያወጡማሉና እዚህ ያለው ታሪክ ቀላል ታሪክ አይደለም። በተለይ አርካይቡ ከ100 ዓመት በላይ ያለው የሀገራችንን ታሪክ የሚሊተሪ ታሪክ፣ ዲፕሎማሲ፣ የመዘመቻ፣ የመረጃ የያዘ አርካይብ ነውና በጣም ትልቅ ታሪክ ነው። ተመራማሪዎች እዚህ መጥተው ቀደምት እንዳደረጉት ሁሉ መመራመር፣ መጻፍ፣ መሰነድ ይችላሉ። ተማሪዎች፣ ማንኛውም ማህበረሰብ መጥቶ እንዲጎበኝ ክፍት ነው ማለት ነው። ይህን ሙዚየም ማየት ማለት ሀገር እንዴት እንደተገነባች፣ ሀገር እንዴት ተጠብቃ እንደቆየች ባለው ነገር ላይ ማየት ይቻላልና ትልቅ ሙዚየም ነው። ቀጣይ የሚገነባ ሙዚየም ሲገነባ ደግሞ አጠቃላይ ሂስትሪውን ጨምሮ ያሳያልና ማንኛውም ማህበረሰብ መጥቶ ማየት ይችላል። ክፍት ነው። ምክትል ጠቅላይ ሚኒስትር ስለመጡ ደግሞ በጣም ተደስተናል። ለኛ ትልቅ አቅም ነው። ይበልጥ እንድንሰራ እንድንበረታታ ያደርገና ሌላው ማህበረሰብ መጥቶ እንዲጎበኝ እንትን ይላልና ክፍት ነው። መጥቶ ማየት ይቻላል። ወደ ዋናው ስቱዲዮ ተመልሰናል። የተወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ሀሳብ አስተያየታችሁን በመልእክት ማስቀመጫው ላይ አስቀምጡልን። ጠቅላይ ሚኒስትር ዶክተር አብይ አህመድ የመንግስት አገልግሎቶችን ለህዝብ ተደራሽ ለማድረግ የታለመ ነው የተባለውን አዲስ መሶብ ተንቀሳቃሽ ዲጂታል የአንድ ማዕከል አገልግሎት በይፋ አስጀመሩ። የአዲስ አበባ ከተማ አስተዳደር ያስገነባው ተንቀሳቃሽ አገልግሎት ተገልጋዮች ወደ አገልግሎት ሰጪ ተቋማት ከመሄድ ይልቅ አገልግሎቱ ራሱ ወደ ህዝቡ ደጃፍ እንዲመጣ የሚያደርግ መሆኑ ተመላክቷል። ይህ በአውቶቡስ ላይ የተጫነ ዘመናዊ አገልግሎት በቴክኖሎጂው ረገድ እጅግ የላቀ መሆኑን እና አውቶቡሱ የፀሐይ ብርሃንን እንደ ኃይል አማራጭ የሚጠቀምና ፈጣን የኔትወርክ ስርጭት የተገጠመለት መሆኑም ተገልጿል። አውቶቡሱ የአገልግሎት ፍሰቱን የሚያደራጅ የሰልፍ ማስተናገጃ ስርዓት ያለው ሲሆን የተለያዩ የክፍያ አማራጮችንም አካቷል። የደህንነት ካሜራም እንዲሁ ግልጽነትን ለመከተል ተገጥመውለታል። አዲስ የግብር ከፋይ መለያ ቁጥር ወይም ቲን ነምበር መስጠትን ጨምሮ የንግድ ፈቃድ ማውጣትና ማደስ፣ ለመንጃ ፈቃድ የሚያስፈልግ የሕክምና ምርመራ ማድረግ፣ የነዋሪነት መታወቂያ ማደስና የልደት ምዝገባ፣ የመንጃ ፈቃድ መስጠትና የተሽከርካሪ ታርጋ ማደስ፣ የኢትዮጵያ ፖስታ አገልግሎት የመንገድ ፈንድ ክፍያን ማከናወን፣ የብሔራዊ መታወቂያ ምዝገባና የመረጃ እርማት፣ በኢትዮጵያ ኤሌክትሪክ አገልግሎት በኩል የሚሰጥ የቅድመ ክፍያ ኤሌክትሪክ አገልግሎቶች ይሰጥበታል መባሉን ሞርስ ሰምቷል። የፌዴራል መጀመሪያ ደረጃ ፍርድ ቤት በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶችና ቲክቶከሮች ላይ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ተጨማሪ 7 ቀናት ተሰጠው። ከእስር ይለቀቃሉ ተብሎ በቤተሰቦቻቸው ዘንድ ግምት አግኝተው የነበሩ ተጠርጣሪ አርቲስቶችና ቲክቶከሮች የእስር ጊዜም ዛሬም ቀጥሏል። የአርቲስቶቹ እስር የቀጠለውና የዋስትና መብት ጠይቀው ያልተፈቀደላቸው የተጠረጠሩበት የወንጀሉ ድርጊት ውስብስብነት፣ የተጭበረበረው የገንዘብ መጠን ከፍተኛ መሆን፣ የተጎጂዎች ቁጥር መበራከት ተጨማሪ ምርመራ ጊዜ የሚያስፈልገው ነው ሲል ፖሊስ ማስረዳቱን ተከትሎ ተጨማሪ የ7 ቀን የምርመራ ጊዜ ተሰጥቶታል። ተጠርጣሪዎቹ ሚያዝያ 9 ቀን 2018 ዓ.ም ችሎት በቀረቡበት ወቅት መርማሪ ፖሊስ የተለያዩ የምርመራ ተግባራት ሲያከናውን መቆየቱን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ጠይቆ ነበር። ፖሊስ ተጨማሪ የምርመራ ቀን የጠየቀው የወንጀሉ ድርጊት ውስብስብነትና የተጨበረበረው የገንዘብ መጠን ከፍተኛ መሆን እንዲሁም የተጎጂዎች ቁጥር መበራከትን ተጨማሪ የምርመራ ጊዜ ያስፈልገኛል በማለቱ ነበር። ፍርድ ቤቱ በፖሊስ በኩል የቀረበውን ቀሪ ምስክሮችን ለመስማትና የሰነድ ማስረጃዎችን ለማሰባሰብ የጠየቀውን የ14 ቀን ተጨማሪ ምርመራ ጊዜ እንዲሁም በተጠርጣሪ ጠበቆች ዘንድ የቀረበውን የዋስትና መብት ጥያቄ ላይ ለመወሰን ለዛሬ ሚያዝያ 14 ቀን 2018 ዓ.ም ተለዋጭ ቀጠሮ ሰጥቶ ነበር። በቀጠሮ መሰረት ችሎቱ መርማሪ ፖሊስ የምርመራ መዝገቡን አጠናቆ እንዲያቀርብ ለሚያዝያ 21 2018 ዓ.ም ተጨማሪ 7 ቀናት መስጠቱን ለማወቅ ተችሏል።
ከፕሪቶሪያው ስምምነት ውጭ የሚደረግ ማንኛውም እንቅስቃሴ የትግራይን ህዝብ ወደ ግጭት የሚያስገባ ሲሆን ውሳኔውም የኩዴታ መልክ ያለውና ለትግራይ ህዝብ የማይመጥን ተግባር ነው በማለት ፕሬዝዳንት ታደሰ ወረደ ሲናገሩ፣ በዶክተር ደብረጽዮን የሚመራው የህወሓት ክንፍ ግን የቀደመ አስተዳደሩን ለመመለስ በመወሰኑ ከአክሱም መቀሌ ተመልሶ ዳቦ ቆርሷል። በእኔ ጫንቃ ላይ እየመጣ እንደፈለገ የሚወስን አካል ሊኖር አይችልም ሲሉ በቀጣይ በወንበራቸው የሚመሩት ቢሮም በስራ ላይ ስለመሆኑ ከተናገሩም በኋላ ሚያዝያ 13 ለሚያዝያ 14 አጥቢያ ሌሊቱን ህወሓት ወጣቶችን ሲያፍሳድሯል ይላሉ የሞርስ ምንጮች። ወጣቶቹ ታፍሰው በታጣቂዎች እየተደበደቡ በኃይል ወደ ወታደራዊ ማሰልጠኛ መወሰዳቸውን የአይን እማኞች የሚናገሩ ሲሆን አንድ የታፈሱትን ወጣቶች የጫነ እርዳታ እህል መጫኛ የሆነ ሰማያዊ ተሳቢ መኪና የሚያሽከረክር ሾፌር ልጄን እያለች ትጮህ ለነበረችው እናት የወጣቶቹ መዳረሻ ሳዋ መሆኑን ነግሯታል ብለዋል። በጊዜያዊ መንግስት ላይ መፈንቅለ መንግስት ለማድረግ እንዳታስቡት እንዳትተገብሩት ያሉት ሌተናል ጀነራል ታደሰ ወረደ ነባር መንግስት ይመለስ የሚለው የህወሓት ውሳኔ አደገኛና ተጨማሪ ግጭትና ጥፋት የሚጋብዝ ነው። ውሳኔው ከተተገበረ ውድቀት እንጂ ድል አይገኝም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ዛሬ ጠዋት ላንዳ ሪፖርትና ላዛ ትግርኛ ለተባሉ ሚዲያዎች ከትላንት የቀጠለ ማብራሪያ ሰጥተዋል። ህወሓት ባለፈው ሳምንት ነባሩ መንግስት ይመለስ ሲል የወሰነው ውሳኔ እሳቸውን ጨምሮ 9 አባላት ላሉት ካውንስል እስካሁን እንዳልቀረበ ቀርቦም ቢሆን ካውንስሉ ውሳኔውን ከማወቅ በዘለለ ውሳኔውን መቀልበስ እንደማይችል ገልጸዋል። ከአክሱም ከተማ ነባሩ መንግስት ይመለስ የሚል ውሳኔ በኋላ የውሳኔው አስፈጻሚ ከሆነው የህወሓት አካል ጋር አልተገናኘሁም ያሉት ጄኔራሉ በተናጠል ሳይሆን ውሳኔውን ከሚያስፈጽም አካል ጋር ተገናኝቶ መወያየት እንደሚፈልጉ አስታውቀዋል። ፕሬዝዳንቱ የተፈጠረውን የፖለቲካ ቀውስ ለማረጋጋት የሚያስችል አማራጭ የመፍትሄ ሀሳብ እንዳላቸው እሳቸውን ጨምሮ 9 አባላት ላሉት ካውንስል ለማቅረብ ዝግጁ እንደሆኑ ገልጸዋል። ነገር ግን የክልሉ መንግስት ሚዲያዎች በህወሓት በመጠለፋቸው ምክንያት ትናንት ሚያዝያ 13 የሰጠሁት ቃለ መጠይቅ ተዛብቶ ቀርቧል ብለዋል። ለምሳሌም ሲሉ ሲያነሱ ስልጣን እለቃለሁ ተብሎ በክልሉ ሚዲያዎች የተሰራጨው መረጃ የተሳሳተ መሆኑን በምሳሌነት አሳይተዋል። ነባሩ መንግስት ይመለስ የሚል የህወሓት ውሳኔ በጊዜያዊ አስተዳደሩ ስር ያሉ ዞኖች ለምሳሌ ክልሉ ደቡባዊ ዞን ውሳኔውን ተቀብያለሁ ብሎ በካቢኔ ደረጃ በሚዲያ ማስተጋባቱ የተሳሳተ መሆኑን፣ ይህ ስህተት ምንጩ የቆየው የፓርቲና የመንግስት መዋቅር መደበላለቅ እንደሆነም ጠቁመዋል። በጊዜያዊ መንግስት ላይ መፈንቅለ መንግስት ለማድረግ ማሰብና መተግበር ለትግራይ ህዝብ የማይመጠን የቅርቡም የሩቁም የማይቀበለው ዘመኑን የማይዋጅ እንደሆነ ገልጸው እንዲህ ያለ አደገኛ ድርጊት እንዳይታሰብ ሲሉ በጽኑ አስጠንቅቀዋል። የጊዜያዊ አስተዳደሩ መዋቅር አሁንም በስራ ላይ እንደሆነና የዕለት ተዕለት መንግስታዊ ስራዎች በአግባቡ መከናወን እንዳለባቸውም አሳስበዋል። ፕሬዚደንቱ ስልጣናቸውን በጩኸትና በደቦ ውሳኔ እንደማይለቁ በአጽንኦት ተናግረው ትግራዋይ የማህበረሰብ አንቂ የክልሉ የፖለቲካ ከድጡ ወደ ማጡ ከሚያሸጋግር ኃላፊነት የጎደለው ተግባር እንዲቆጠብ አስጠንቅቀዋል። ይህ በእንዲህ እንዳለ በህወሓቱ ዶክተር ደብረጽዮን ገብረ ሚካኤልና በአቶ አማኑኤል አሰፋ የሚመራው የፓርቲ ኮንፈረንስ በመቀለ ከተማ መጀመሩ ተነግሯል። በህወሓት የተወሰነው ውሳኔ በጣም አደገኛና የጥፋት ውሳኔ ነው። ለውሳኔ አከብራለሁ ማለት ተፈጻሚ ይሆናል ማለት አይደለም ያሉት ፕሬዝዳንት ጀነራል ታደሰ የአሁኑ የትግራይ ጉዳይም በአንድ ቡድን የሚፈታ ነገር አይደለም። ስለዚህ በተባለው አካሄድ የምንሄድ ከሆነ ከውድቀት ውጭ ምንም ሊባል አይችልም ብለዋል። ህብረተሰቡ የቅጡ ለጠፋበት የትግራይ ፖለቲካ በአጽንኦት በመከታተል በተለይ ለምርጫ የሚያሸጋግር ጊዜያዊ መንግስት ስለሆነ እንደ ማህበረሰብ ሳይረበሽና ሳይደናገር የመንግስትን አቅጣጫን ብቻ ትኩረት እንዲያደርግ ለመግለጽ ወዳለሁ በማለት ነበር ለጋዜጠኞች የተናገሩት። ይህ በእንዲህ እንዳለ ህወሓት ከ6 ዓመታት በፊት ስልጣን ላይ የነበረውን የትግራይ ክልል ምክር ቤት ወደ ስራ ለመመለስ መወሰኑ ክልሉን ለዳግም ጦርነትና ትርምስ የሚዳርግ ነው ሲሉ በትግራይ ክልል የሚንቀሳቀሱ ተፎካካሪ ፓርቲዎች ድርጊቱን መቃወማቸው ታውቋል። ይህንን ተቃወሙ ከተባሉት ተቃዋሚ ፓርቲዎች መካከል ከአልሸባብ ጋር ተባባሪ ሆነን እንቀጥላለን ያሉት የባይቶናው መሪና ፓርቲያቸው የተካተቱበት ይሆን አይሆን ለጊዜው የታወቀ ነገር የለም።
የቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ ፈቃድ የሌለው የጦር መሳሪያ በመያዝ ወንጀል ተከሰው የ7 ዓመት እስራት ተፈርዶባቸው የነበረ ቢሆንም በይግባኝ ሂደቱ ቅጣቱ ወደ 4 ዓመት ዝቅ የተደረገላቸው መሆኑ ይታወሳል። በአቶ ታዬ ደንዳ ላይ ተመስርተው የነበሩ 3 አዳዲስ ክሶችን በተመለከተ የቀረበውን በእነዚህ ተደራራቢ ክሶች ላይ ይግባኝ መርምሮ ውሳኔ ለመስጠት ለዛሬ ሚያዝያ 14 ቀን ቀጠሮ ይዞ የነበረው የፌዴራል ጠቅላይ ፍርድ ቤት ክሱ መቋረጡን ሰምቷል። በቀድሞ የሰላም ሚኒስቴር ዴኤታ አቶ ታዬ ደንዳ ላይ ተመስርተው የነበሩ 3 አዳዲስ እና ከባድ ክሶች ይዘታቸው መንግስትን በኃይል ለመጣል ግዙፋዊ መሰናዶ ማድረግ፣ በመከላከያ ሰራዊት ላይ ሐሰተኛና አደናጋሪ መረጃዎችን ማሰራጨት እንዲሁም የመንግስትን ስም የማጥፋት ወንጀሎች ነበሩ። በአቶ ታዬ ደንዳ ላይ ተመስርተው የነበሩ 3 አዳዲስ ክሶችን በተመለከተ የቀረበውን እነዚህ ተደራራቢ ክሶች ላይ ይግባኙን መርምሮ ውሳኔ ለመስጠት ለዛሬ ቀጠሮ ይዞ ለነበረው የፌዴራል ጠቅላይ ፍርድ ቤት አቃቤ ሕግ ክሴን አቋርጫለሁ ሲል ለችሎቱ ማስታወቁ ነው የተሰማው። ይሁን እንጂ ክሱ የተቋረጠበት ምክንያት በዛሬው ችሎት ላይ በግልጽ አልተነገረም። የተከሳሽ ጠበቆችም ስለ ጉዳዩ ያውቁ እንደሆነ ተጠይቀው መቋረጡን ሰምተናል፣ ስለ ምክንያቱ ግን ያረጋገጥነውና የሰማነው የምናውቀው ነገር የለም። የክሱን መቋረጥ ተከትሎ ዝርዝር መረጃ የያዘ ማስረጃ ከፍርድ ቤቱ እንጠይቃለን ሲሉ ተናግረዋል ሲል የዘገበው ኢትዮ ጆርናል ነው። ይሁን እንጂ ሞርስ ከሌላ ሶስተኛ ወገን ለማጣራት ያደረገው ጥረት አልተሳካም። ህጻናት ወደ ባህላዊ ወጌሻ በመወሰዳቸው የሚደርስባቸውን የጤና ጉዳቶች ለመከላከል ከብሉ ሄልዝ ኢትዮጵያ ጋር በመሆን ለመምህራን ስልጠና እየተሰጠ መሆኑ ተሰማ። ሄርሜላ ብርሃኑ ተጨማሪ አላት። በጥናቱ ጎንደር፣ ባህር ዳር፣ ጅጅጋ፣ ሀሮማያ፣ አሰላ፣ ሐዋሳ፣ ሆሳናና ጅማ በድምሩ 8 ዩኒቨርሲቲዎች እንዲሁም 460 ህጻናትና የተለያዩ የማህበረሰብ ክፍሎች ተሳትፎበታል ተብሏል። በሐዋሳ ዩኒቨርሲቲ የከፍተኛ አጥንት አደጋዎችና የመገጣጠሚያ ቅየራ ስፔሻሊስት እንዲሁም የቦሳድ ጥናትና ምርምር ፕሮጀክት መስራችና አባል ዶክተር ስንታየው ሙሳ ጥናቱን በሰራንባቸው ቦታዎች 460 ህጻናት የአጥንት ጉዳት ደርሶባቸው ወደ ባህላዊ ወጌሻ ሄደው ወደ ሆስፒታሎች መጥተዋል ብለዋል። ከነዚህም ህጻናት ውስጥ አብዛኞቹ ህጻናት 9 ዓመታቸው መሆኑንና ወደ ሆስፒታል ለህክምና የሚመጡት ጉዳት ከደረሰባቸው ከ3 ወር እስከ 15 ቀን ቆይታ በኋላ መሆኑን ገልጸዋል። በጥናቱ ካገኘነው ውስጥ የአጥንት መሰበር ገጥሟቸው ወደ ባህላዊ ወጌሻ ሄደው ከዛም ወደ ዘመናዊ ህክምና ከመጡት 460 ህጻናት ውስጥ የ26 ህጻናቶች እጃቸው ተቆርጧል ያሉት ዶክተር ስንታየው ሙሳ 26 ሲባል ቁጥሩ ትንሽ ይመስላል፣ ግን አንድ እጅ ለአንድ ቤተሰብ ስንት ነው? ከመቶ በላይ ወይም ብዙ ነው ብለው ክብደቱን ሲያመላክቱ በባህላዊ ወጌሻ ጉዳት ደርሶባቸው ከሚሄዱት ሰዎች ውስጥ ከአዋቂዎች አንጻር ስናየው 5 እጥፍ ህጻናት እጃቸው ወይም እግራቸው የመቆረጥ እድል አለው ያሉት ዶክተር ስንታየው ሙሳ ምክንያቱም አዋቂዎች በጣም ሲያማቸው የታሰሩበትን ሸንበቆ ይበጥሱታል፣ ህጻናት ግን በቤተሰቦቻቸው እንዳትበጥሱት እየተባሉ እጃቸው እስኪሞት ይጠበቃል ባይ ናቸው። በጣም የሚያመውና በጥናታቸውም ያረጋገጥ ነው ይህንን ነው ያሉት ዶክተር ስንታየው ሙሳ የትኞቹ ህጻናት ናቸው በብዛት እጃቸው የሚቆረጠው ወይም ለክፉ ችግር የሚጋለጡት ስንል ገጠር ላይ የሚኖሩ ህጻናት ከተማ ላይ ካሉ ህጻናት አንጻር 7 እጥፍ ለእንደዚህ አይነት የጎንዮሽ ጉዳት የተጋለጡ ናቸው ሲሉ በጥናት የተገኘውን ግኝት ይጠቅሳሉ። በድህነት ውስጥ የሚኖሩ ህጻናት ደግሞ 3 እጥፍ ለእንደዚህ አይነት ችግር ተጋላጭ መሆናቸውንና ከተማሩ ቤተሰቦች የተፈጠሩ ህጻናት ተጋላጭነታቸው አናሳ መሆኑን አመላክተዋል። ወደ ጤና ተቋም ሄደው በአገልግሎት አሰጣጡ ወይም ባልታወቀ ምክንያት ተመልሰው ወደ ባህላዊ ወጌሻ የሚሄዱ ህጻናት 4 እጥፍ ለጎንዮሽ ጉዳት ተጋላጭ መሆናቸው በጥናት የተለየ መሆኑን ያነሳሉ። ዶክተር ስንታየው ሙሳ በሐዋሳ ከተማና በአካባቢዋ ባደረግነው ጥናት 730 ተሳታፊዎችን አካተን ከነዚህ ውስጥ 68 በመቶ የሚሆኑት የጎንዮሽ ጉዳት ያለባቸው መሆኑን ለይተናል ይላሉ። በአገራችን የአጥንት ህክምና በአሁኑ ሰዓት እያደገ
ያለ ግን መድረስ ያለበት ቦታ ላይ ገና ያልደረሰ የሕክምና ዘርፍ መሆኑን ያመላከቱት ባለሙያው ለረጅም ዓመታት በጣት የሚቆጠሩ የአጥንት ስፔሻሊስት ሐኪሞች ብቻ የነበሯትና አገልግሎቶቹም የተገደቡባት ኢትዮጵያ የሐኪሞችን ቁጥር ለመጨመር በ11 ዩኒቨርሲቲዎች ትምህርቱን በመስጠት ቁጥራቸውን ለመጨመር እየተሰራ ቢሆንም አሁንም በየሆስፒታሎች እንደ ልብ የአጥንት ሐኪም ማግኘት አስቸጋሪ ነው ብለዋል። ችግሩን ለመቀነስና ህጻናትን ለመታደግ በአዲስ አበባ ከተማ ከ11 ክፍለ ከተሞች ከሚገኙ ትምህርት ቤቶች የተውጣጡ 150 ለሚሆኑ መምህራን የመጀመሪያ የሕክምና እርዳታ ስልጠና እየተሰጠ መሆኑን ከባለሙያው ሰምተናል። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላቸዋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ወደ ውጭ ዜና አልፋለሁ። ለዓመታት ከዘገየ በኋላ ደቡብ ሱዳን በእርስ በርስ ጦርነት አፋፍ ላይ ብትገኝም በታህሳስ ወር ምርጫ ለማካሄድ ግን ተዘጋጅታለች መባሉ እየተዘገበ ነው። በፕሬዝዳንቱ የሚመሩ የመንግስት ኃይሎች ከምክትል ፕሬዝዳንቱ ጋር መጠነኛ ግንኙነት ካላቸው ቡድኖች ጋር በመዋጋታቸው ባለሙያዎች ሀገሪቱ ወደ ሙሉ የእርስ በርስ ጦርነት ልትመለስ እንደምትችል እያስጠነቀቁ ይገኛሉ። ግጭቱ በ10 ሺዎች የሚቆጠሩ ሰዎችን ከመኖሪያ ቀያቸው እንዲፈናቀሉ ያደረገ ሲሆን የእርዳታ ድርጅቶችን በተደጋጋሚ ጥቃት እየደረሰባቸውና ተግባራቸውን ለማከናወን መቸገራቸው ነው የሚሰማው። በ2018 የተደረገው የሰላም ስምምነት በፕሬዝዳንት ሳልቫኪር እና በምክትል ፕሬዝዳንት ሪክ ማቻር መካከል የነበረውን የመጨረሻውን የእርስ በርስ ጦርነት እንዲቆም አድርጎት ነበር። በስምምነቱ መሰረት ምርጫው በ2022 መካሄድ የነበረበት ቢሆንም በተደጋጋሚ ጊዜ ተራዝሟል። የሀገሪቱ የኮሚኒኬሽን ሚኒስትር ምርጫው በዚህ ዓመት መካሄድ እንዳለበት አጥብቀው የተናገሩ ሲሆን ሂደቱ ወደፊት የሚቀጥል ከሆነ ሀገሪቱ ከሱዳን ነፃነቷን ካገኘች ከ15 ዓመታት ወዲህ የሚካሄድ የመጀመሪያው ብሔራዊ ምርጫ ይሆናል ተብሏል። የተፋላሚ የታጠቁ ኃይሎችን ማዋሃድን ጨምሮ ሌሎች የሰላም ስምምነቶች መስፈርቶች እስካሁን አልተሟሉም። በተጨማሪም ሀገሪቱ በከፍተኛ ሙስናና ድህነት እየተፈተነች ትገኛለች የሚሉ ዘገባዎችም በበኩላቸው እየተነበቡና እየተሰሙ ይገኛል። አሜሪካ የአሜሪካ ፕሬዝዳንት ዶናልድ ትራምፕ ኢራን በከፋ የኢኮኖሚ ቀውስ ውስጥ መውደቋንና የሆርሙዝ ሰርጥ በአስቸኳይ እንዲከፈት ፍላጎት እንዳላት ገለጹ። ትራምፕ ኢራን በገንዘብ ረገድ እየፈራረሰች ነው፣ የሆርሙዝ ሰርጥ በአስቸኳይ እንዲከፈት ኢራናውያን ይፈልጋሉ፣ ጥሬ ገንዘብ ተርበዋል፣ በቀን $500 ሚሊዮን እያጡ እኮ ነው፣ የወታደርና የፖሊስ አባላትም ደሞዝ አልተከፈለንም በሚል ቅሬታ እያቀረቡ ነው ሲሉ ጽፈዋል። ትራምፕ ትናንት ከኢራን ጋር የተደረገው የተኩስ አቁም ስምምነት ሲያልቅ ተጨማሪ ጊዜ ማራዘማቸው ይታወሳል። በሌላ በኩል የኢራን አብዮታዊ ዘብ በሆርሙዝ ሰርጥ ላይ 2 የንግድ መርከቦችን በቁጥጥር ስር መዋሉን አስታውቋል። በቁጥጥር ስር የዋሉት MSC ፍራንቺስካ እና ኢምፓኒዮዴስ የተባሉ የጭነት መርከቦች መሆናቸው ታውቋል። ኢራን መርከቦቹ የባህር ላይ ደንቦችን ጥሰዋል እና ያለ ፈቃድ ለመንቀሳቀስ ሞክረዋል የሚል ክስ አቅርባባቸዋለች። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችሁን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን አቅርበውላቸዋል። በምድር ኃይል ፎሌን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የረቡዕ ሚያዝያ 14 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። እኔ ኢዮብ ደመቀ ዜናውን ወደ እናንተ አደረስኩ። በቀጣይ የሞርስ ዜና እንጠብቃችኋለን። እስከዚያ ድረስ ጤና ይስጥልኝ። ለብሔራዊ ሰንደቅ ክብር ሰላም